ምን እንታዘዝ አለን። እኔም የሆነ ጥያቄ ጠይቀህ ነበር ነው ማለት ያው ብዙ ነገሮች እንትን ብያለሁ፣ ግን የሆነ ፓርት ላይ ነው ለመወሰን ያቃተኝ። ማለት ፍቅረኛ ነበረኝ እና ቆይ አንዴ ትንሽ ደቂቃ እንትን ላይ ኔትወርክ በጣም የተቆራረጠ ነው። እሺ ቆይ እስከዛ እኔ ኮይን ልስጣችሁ እሷ እንደውም ግን ስትል ሰዓቱ ሁለተኛውን ዙር ልስጣችሁ ነው። ሜምበር ያልሆናል ሜምበራችሁን አድሱበት። ሳጥን ይታያችኋል እዚህ ጋር። እዚህ ሳጥን ውስጥ ኮይን አለ። ብዙ ታብ ላረገ ሰው ነው የሚሰጠው። እሺ ብዙ ታብ ላረጉት ይሰጣል። ገብቷችኋል? ይቅርታ በጣም ቆይ አንዴ። ይሄ 3 እስኪያልቅ ድረስ ታብ አርጉና ከዛ ቆጥሮ ሲጨርስ ሳጥን ውስጥ ትንኩት ይሰጣችኋል ኮይን። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ነው ይንበሩ። ቅድም ያልወሰዳችሁ አሁን ዘሩበት፣ ግን ታብ አርጉ የሚሰጣችሁ ቀጥይ ይናስ። እሺ አመሰግናለሁ በጣም ብዙ ጊዜ ምክሮችን ሰማለሁ። እውነት ለመናገር በጣም ብዙ ነገር ተምሬያለሁ። ግን ያው ምክሮችን ሰምቼ ግን ምን ተሰርቻለሁ። እውነት ለመናገር ሰምቼ ከዛ እንትን ትምህርት ሳልወስድ የሆነ ሰዓት ላይ በሰዓቱ ሰውን ማመን ከባድ ነው አይደል? አምኜ የማይሆን ቦታ ላይ ተገኝቼ የማይሆን ነገር ተፈጥሮ ነበረ። እሱን ፓርት ያው የሆነ ልጅ በጣም ወዶ ነበር ምናምን። ከዛ መገኘት የሌለብኝ ቦታ ላይ ተገኘው አምኜው። ግን ያው የተፈጠረው ተፈጥሯል። ግን እሱን በሚገባው መልኩ ተሰናበትኩት። ቆይ እኮ ምን እንደተፈጠረ ነገርና አሁን እኮ ድፍስፍስ አርግሽበት። ምንድነው የተፈሰመች? መርፌው ወስጄ ግን መርፌው ትንሽ አልዋጥኩትም አይነት ነገር ነው። ምንድነው የተፈጠረው የሚለውን ነገርኝ በዝርዝር ይማሩበታል እነሱ። የመጀመሪያዬ ብዙ ጊዜ እንደዚህ ጊዜ ሰጥቶኝ ምናምን አናወራም። ከዛ የሆነ ሰዓት ላይ እሱ በእናቴን አልወዳትም ይለኛል ብዙ ጊዜ። እኔ ደግሞ ከእናቱ ጋር እንዳወራ የእናት ፍቅር ምን እንደሆነ ማወቅ አለብኝ ምናምን እያልኩኝ ጨቀጭቋለሁ። ግን እኔ ደግሞ ጊዜ የለኝም ምናምን ይለኛል። እሺ ጊዜ የሆነ ቦታ እንገናኝ ምናምን አለ። እሺ እንደዛ ከሆነ በደንብ እናወራለን። እናቴም ጋር ደውልላታለሁ። ከዛ ያን በደንብ እናወራለን፣ አናግራታለሁ እናቴንም አለኝ። እሺ ያልኩት አመንኩት። በቃ እኔ በዛ ሰዓት ያሰብኩት እነሱ ሁለቱ በደንብ እንዲነጋገሩ ብዙ ነገሮች ከሱ ጋር ላወራ፣ እናት ምንም ብትሆን እናት ምናምን ብዬ እንትን ልለው ነበረ። እሱ አላማው ሌላ ነበረ። ማለት ያው ሴክሹዋል ጉዳይ ነበረ አላማው፣ ሌላ ነገር አልነበረም ሲጀመር ማለት ነው። እና እሱ ጋር የተረዳሁት የዛለት ምንም ለሴት ልጅ ክብር የለውም። አንድ ወንድ ልጅ በእናት ብለው ሲለመን መተው አለበት አይደለ? እሱ የምን እናት ነው ያለኝ? በቃ የምን እናት ነው ያለኝና በአካል አግኝተሽ ነው? በአካል አገኘሁት። እኔ እናቱ ጋር ደውለን እንደምናወራ ብዙ ነገሮች እንደሚፈቱ በቃ የሆነ ተገናኝተህ የምትዋራቸው ስለወደፊቱ ምናምን አሉ አይደለ? እነዛን ነበር እኔ አላማዬ ማለት ነው። እሱ ግን አላማው ሌላ ነበር። ያው እንደዛ አደረገ። ግን ምንም አላለም። እንደዛም ብሎ ደግሞ ያው ብዙ ነገሮች እንትን አለኝ። ስልክ እንትን ላይ ነበርሽ ምናምን ብቻ ሰዓቱ ያንን እንትን አለፍኩት። ብቻ እግዚአብሔር ይመስገን። በእርግጥ የራሴ ጥፋት ነው። ከዛ ቦታ ላይ መገኘቴ የሱ ጥፋት ነው ብቻ ብዬ አላምንም። የራሴ ጥፋት መሄድ አልነበረብኝም። አንደኛም ነው። ግን የተዋወቃችሁት እንዴት ነው? በምን ነበረ ከሱ ጋር የተዋወቅነው? ቲክቶክ ላይ ነው። እሱም አዲስ አበባ ነበር፣ እኔም አዲስ አበባ ነበርኩ የዛኔ ማለት ነው። እሱ የጎጃም ልጅ ነው፣ እኔ ሸዋ ነኝ። ብቻ ታወቀን እንደዚህ። ከዛ ያው በማግስቱ ያው እንግዲህ እኔ እንደምወደው ያውቃል። እሱ ግን በጣም ሙድ ያዘ ምናምን ነገር። እሺ ምንም አላልኩም።
እዛ ጥሎኝ ሄደው እመጣለሁ ምናምን ብሎ ጥሎኝ ሄደ። እንደዛ ብሎ እመጣለሁ መጣው ምናምን ብሎ ኩስተር ምናምን ብሎ ሄደ። እኔ ግን ጠበቅኩት። ቀኑ ሙሉ የሞኝነቴ ብዛት ይዛለት ቀኑ ሙሉ ጠበቅኩት። ቀኑ ሙሉ በጣም የሆነ እንትን እየተሰማኝ ነው፣ ግን እመጣለሁ ስላለኝ ጠበቅኩት። የእውነት ይመጣ ነው መሰለኝ እና አልመጣም። ከዛ ማታ አካባቢ ላይ ቲክቶክ ላይ እየደነሰ ምናምን ቪዲዮ ሰራ። ኦኬ ምንም አላልኩት። እኔን እንደነሽ ምንም አላለኝም። እሱ ማድረግ ይፈልገውን አድርጓል። እሺ እሱ አልፈርድም፣ የራሴ ጥፋት ስለሆነ ማለት ነው። እዛ እንደዛ አድርጎ የሆነ ሰዓት ደወለልኝ። እኔ ምንም አላልኩትም፣ መልሼ አልደወልኩም፣ ምንም አላልኩም ለሱ ማለት ነው። ለምን እንደዚህ አረክም እያልደወልኩም ጸጥ አልኩኝ። ምክንያቱም እኔ ባይል ማፍሰስ የነበረብኝ ለፈጣሪ ነው። አውቃለሁ በህልሜ የሆነ ነገር አይሳይቶኛል እኮ ያንን ህልሜን እንትን ብዬ አለመሄድ ይችል ነበር፣ ግን ራሴ ሄድኩኝ፣ ተንቀጨቀጭኩኝና ሄድኩኝ እና ደወለ። ዝም ስለው ለምን ዝም አለችኝ ምን አላውቅም። ደወለልኝ። ሲደውል አቤት ነው ያልኩት፣ ምንም አላልኩት። ያልኩት ግን እኔ በጣም ብዙ ጊዜ ደወለልኝ፣ ግን እኔ ምን አንድ ቃል ነው የምለው፣ አልሰድበውም፣ ምንም አልልም፣ ምንም አልለውም። የኔን እኔ ላይ ያደረከውን 24 አመቴን እንደዚህ ነው እንትን እንዳስቀረኝ በልጅ ነው ያልኩት። ሌላ ምንም አላልኩት። ልጅ ሴት ልጅ ወልደ በሷ አይው የኔን ስሜት የኔን ጉዳት በሷ አይው አልኩት። በሰዓቱ በጣም ተሰምቶኛል። በጣም እኔ አላማዬ ብዙ ነበረ፣ በክብር ማግባት እንደዚህ ነበረ ያሰብኩት በሰዓቱ ማለት ነው ከሱ ጋር። ግን በሴት ልጅ ነው ያልኩት። ከዛ እንደዛ ሆኖ በጣም በስብርብር ባልኩበት ላይ ሌላ ልጅ መጣ ማለት ነው። እሱ በዛ ሰዓት ሌላ ልጅ መጥቶ እንደዚህ ያወራ ምናምን እንደዚህ ነገሮች ተፈጥሯል፣ ስለዚህ ሌላውን አልፈልግም ምናምን ያልኩት እንዴት እንደወንድም ምናምን ብሎኝ ማውራት ምናምን ጀመር ከሁለተኛው ጋር ማለት ነው። ያወራን ይሄኛው ግን በመሃል መጥቶ 3-4 ጊዜ ይቅርታ ጠይቆኛል። ይቅርታን ተቀብያለሁ፣ ግን ዳግመኛ ህይወቴ ውስጥ እንዳትመጣ ብዬ ሸኝቼዋለሁ። ያኛው ማለት ነው መጀመሪያው። እሺ ይቅርታ አልኩት ማለት ይቅር ብየዋለሁ፣ ግን ይቅር ስለው ግን የኔ የተሰማኝ ስሜት በደንብ ደርሶበታል። ተስራው ተፈናቅሏል፣ በጣም ሰውነቱ ከስቷል፣ ብዙ ነገር ዘረፋ ምናምን ደርሶበታል። ግን በቃ እንኳን ማለት በቃ እኔ ይቅርታውን ተቀበልኩ። እሺ ግን ዳግም ወደ ህይወቴ እንድትመጣ አልፈልግም። ይሄ ሰው ሸኝኩት በክብር ማለት ነው። በቃ ምንም ሌላ ነገር ለማድረግም አላማ አልፈልግም። ምክንያቱም እግዚአብሔር ስለሆነ ዋጋ የሚሰጠው አይደል። ግን አሁን ላይ ሁለተኛው ምን አረገ መሰለክ፣ ታወቅን፣ ተግባባ ምናምን 2 አመት 3 አመት በአንድ አመት ሙሉ እንደዚህ በስልክ ምናምን እያወራን፣ ያው ፌደራል ፖይንት ነው ወታደር ነው፣ በአካል ተገናኝተናል። ከዛ መጨረሻ ላይ ተገናኝተን ስንለያይ ከሱ ጋር በጥሩ እንትን አይደለም የተለያየ ነው፣ ተጣልተናል ማለት በቃ እሱ ንዴታም ነው፣ ግልፍተኛ ነው፣ ራሱ ወዳድ ነው። እንግዲህ እኔ ራሴን ለማውጣት ሳይሆን በጣም ራስ ወዳድ ነው፣ ለሰው ስሜት አይተናገቅም ምናምን እና እሱን እንደዛ ሆነ ተለያየን። በመሃል እኔ ይቅርታ አልኩት፣ ተለያይተን ማለት ነው። ሄዶ እሱ እዛ አገው ነው ሲሄድ እኔ ደውዬ እሺ ጥፋቴ የኔ ጥፋት ይሁንና ይቅርታ አልኩት። የኔ ጥፋት ነው በቃ እኔ ልመን እኔ ጥፋተኛ ልሁን በጣም ይቅርታ አልኩት። ከዛ ወር ባልሞላ ውስጥ እንደዛው ነው በተለያየን። ከሴት ጋር ልቡ ላይ አስተኝቶ ፖስት አደረጋት ቲክቶክ ላይ እሱ ማለት ነው። ሌላ ሴት ሌላ ሴት ማለት እንግዲህ በአንድ ወር ውስጥ አንድ ወንድ ልጅ እንዴት ነው በአንድ ወር ውስጥ ከአንድ ሴት ልጅ ጋር አብሮ ሊኖር የሚችለው? በአንድ ወር ውስጥ እንዴት? መጀመሪያም ነበረች ማለት ነው አይደል? በእኔ ላይ ማለት ነው ከመጀመሪያውም ነበረች። እና እንደዚህ ፖስት አደረገ። እሱንም ምንም አላልኩትም ማለት ለምን እንደዚህ አደረክ አላልኩም፣ ለምን እንደዚህ ሆነ አላልኩትም ነው እንዴ ያልኩት። ከዛ እሱንም እንደዚህ ዝም አልኩት። በዝምታ እንትን ለማለት ነው በቃ ዝም ብዬው ነው መኖርን ስጀምር መጣ። እሱም መጣ እንደዚህ እንዴ የጀመርከውስ መንገድ አልኩት። ምንም አላልኩም። የጀመርከውስ መንገድ አልኩት። እኔ ተናድጄ ነበረ በቃ አለ። ይችም አሁን እስካሁን እኔ ተናድጄ ነበረ በቃ እቺን ቃል ነው የሚለው። ሌላ ወይም የሆነ ተሰርቼ አዎ ከሷ ጋር ነበርኩ ይቅርታ ምናምን የሚል ልጅ አይደለም። እዚህ ጋር ይሄንን እኔ እንትን እንድትለኝ ፈልገው ማለት የሆነ ነገር እንድትለኝ ፈልገው እዚህ ጋር አንድ ሰው የሆነ
የመጀመሪያ መንገዱን ትቶ እዛኛው ፓርት ላይ ትክክል ከሆነ እኔ ጋር ምን ይሰራል? አሁን ላይ የዛ መንገድ ላይ ትክክል ነኝ ያለኝ። አንተ ወደኔ መመለስ የምትፈልግ ከሆነ ይቅርታ ጠይቀኝ። አሁን ይቅርታ ጠይቄ ነበረ፣ ግን አንተም እኔ ይቅርታ የምትቀበል ልጅ አይደለህም። ግን ደግሞ አንተ እንደዛ አድርገህ የሆነ ተሰምቶ ከሆነ ወደኔ መጣሁ ይቅርታ በለኝ አልኩት። በእርግጥ ይቅርታ በለኝ ብዬ ይቅርታ ባይለኝ ደስ ይለኛል። አንድ ሰው ከተጸጸተ ራሱ ነው ይቅርታ መጠየቅ ያለበት አይደል? ግን እሱ ትክክል ነኝ አለኝ። ትክክል ነኝ አለ። ትክክል ከሆንክ ትክክለኛው መንገድ ላይ ቀጥል አልኩት። አላቆምም። አልፎ አልፎ ይመጣል፣ ሲፈልግ ደስ ሲለው ቴክስት አንዳንዴ ይጽፋል። እስቲል እስካሁን ድረስ ማለት ነው አሁን ድረስ ማለት ነው አዲስ አበባ ሆኜ በሰዓቱ ወደዚህ ገና ሳልመጣ ከውትድርና ወጣ። እሱ እንደዚህ እየተጻጻፍን እናወራ ነበርና ወጣ። እንግዲህ የዛኔ 3000 ምናምን ነው ደሞዜ። የሆነ ሰዓት እርቦኛል አለኝ። ራበኝ ሲለኝ እንግዲህ ስራ የለውም ምናምን ብዬ ዝም ብዬ 1000 ብር ነበር በቃ ላክልህ አልኩት። እሺ 1000 ብር ልክላለሁ ምሳ ብላልኩት ላኩለት እና ይሁንሳም ማለት ጀመረ። እንደ እናቴ ምናምን እኔ እንደ አይነት ነገር አይመችኝም፣ አንቺ እንደ እናቴ ምናምን ማለት ጀመረ። ይቅርታ እኔ እንደ እናት ልሆን አልችልም፣ የእናት ርጉም ልሆን አልችልም። ስለ እንደ እናቱ እኔ በጣም እንትን እንድለው ፈለገ። ስለ የሆነ ብዙ ነገሮች አይዞ ከጎን ነኝ፣ ብዙ ነገር እንዳረግለት እሱ እኔ ያለው ምናምን እንድለው አይነት ነው። ግን እኮ እዛ ጋር ያለው መንገድ አልተቋጨም። አሁን ከኔ ጋር እንትን እያለ ግን እሱ ያለኝ አበቃ ነው። እኔ ግን ልቤ በፍጹም እንዳበቃ ይሰማኝ፣ በፍጹም ማለት ነው። እና የሆነ ሰዓት እንደዚህ እያወራን እኔ እግዚአብሔር ፈቅዶ የሆነ መንገድ ተጀምሮልኝ ነበረ። መጣሁኝ ወደዚህ ከአዲስ አበባ ወጣሁኝ። ብዙም ባረቅም ብቻ ወጣሁ በእግዚአብሔር ፍቃድ ማለት ነው። እና አንድ ወር ሙሉ እዛ ሆኜ እንደምሄድ ነግሬው የሆነ ሰዓት ላይ እንደምሄድ ስነግረው ማለት ነው በቃ የሆነ በየቀኑ ማውራት ጀመረ ምናምን ነገር እንደዚህ ለወጣ ነው ምናምን ስለው በቃ በየቀኑ በስነ ስርዓት ማውራት ጀመረ። የሌለውን ትትና ያሳየኛል። በቃ አላርለ በቃ በስነ ስርዓት በፊት እንዴት ነህ ስለው ደህና የሚል ልጅ አሁን እንዴት ነሽ ቤተሰብ ምናምን ማለት ጀመረ ማለት ነው። ከዛ በኋላ የሆነ ሰዓት በቃ ልብ የሆነ ነገር ተሰማኝና ቀረሁ እኮ ልጅ ሴትዮዋ ሀሳቧን ቀየረች የሚል ቴክስት ጻፍኩላት። አረ ቀረሽ እንዴ ብሎ ጥፍት አለ ማለት ነው። ድጋሚ ጥፍት አለና የአያቴን ስልክ እንዳጋጣሚ ያውቀው ነበረ። እኔ ወደዚህ መጣሁ። አንድ ወር ሙሉ እንግዲህ እዛው ነበርኩኝ። ቀረው ብዬው እኔ ለፈተና ነው እንደዚህ ያልኩት። ቀረው ስለው ጠፋና እኔ ወደዚህ መጣሁ። ለአያቴ እንደሚል ምናምን በቃ መጨረሻው ላይ ነበረው የነገርኳቸው ለሁሉም የቤተሰቦቼ እና እኔ እዚህ መጥቼ በሳምንቴ ምናምን እንትን በአክስቶቼ ምናምን አባባ የሆነ ልጅ ደውሎልኝ እንዴት ና ሄዳለች ወይ ምናምን አለኝ ማለት ነው ሲሉኝ በጣም ነው የሳቅኩት። እኔ አንድ ወር ሙሉ ቁጭ ብዬ አንድ ቀን ያልደወለልኝ ልጅ ማለት ነው መሄዴን እኮ ቲክቶክ ላይ የሆነ ነገር ፖስት ስላደረኩኝ ስላየም እንደዛ ብሎ አያቴ ጋር ደወለ። ከዛ ምንም አላልኩም። በጣም ገረመኝ። ይሄ ልጅ የሆነ ነገር ነው ይፈልጋል ምን እያልኩኝ ከዛ እዚህ ሆነን ሄድሽን የሚቸው ሳትኝ ትሄጃለሽ ምናምን አለኝ። እንዴ መጀመሪያ እኮ እዛ ነበርኩኝ እንዴት ሆንሽ እያልክ ብትጠይቀኝ ኖሮ ነግር ነበር ነገሩን አልኩት። አንተ ግን አላማ ምን እንደሆነ አላውቅም፣ ግን ልቦና ይስጥን ያልኩት ምንም አላልኩት። እና ያደር የሆነ ሰዓት ናፍቀሽኛ ማለት ጀመረ። የሆነ ሰዓት ላይ ምን ቢለኝ ጥሩ ነው የርቃን ቪዲዮ ላኪልኝ በጣም ናፍቀሽኛ አንገቴ ላይ ቢላ ብሰካ ራሱ የርቃን ፎቶ አታይም አልኩት። ክብር ይኑር፣ እኔ ለራሴ ክብር አለኝ። እና እዚህ ጋር በጣም እኛ ሴቶች እንትን የምንለው ማለት ካልለው ልባችን እየነገረን ግን ደግሞ ሌላ ቦታ ላይ ያኩ ትክክል ሊሆን ይችላል፣ የሆነ ታፍቅሮኝ ሊሆን ይችላል። ግን ውስጣችን እኮ ይሄ ነገር ትክክል እንዳልሆነ በደንብ ነው የምናውቀው። የእውነት የሚያፈቅሩ ወንድ ልጅ እንዴት ነው የርቃን ቪዲዮሽን ላኪልኝ የሚለው? እሺ ሴቶች ተታለው ምናልባት ተታለን የሆነ ቪዲዮ የሆነ ቦታ ላይ ማን ቦታ ላይ እኛ ችኩሎች ነን ስንቸኩል የሆነ ቦታ ላይ እንገኛለን። እዛ ቦታ ላይ ይሆናል ቪዲዮ ምናልባት ካሜራ ደብቆ ከቀረጸን ሊሆን ይችላል እንጂ ስህተት የምንሰራው በፍጹም እኔ አይን ያየኝ እርቃን ቪዲዮ ሞታታለሁ እንጂ አልልክም።
እንኳን እንደዚህ አይነት ውስጤ ላይ እየተሰማኝ ይሄ እንስፍስፍ አሁን ራሱ የድሮ ስሜት ተመልሶ እንስፍስፍ ብልለት እንኳን እርቃን ቪዲዮ በሞት አልክለት ማሆን ራሱ ማለት ነው። ምንድነው ያኛው የበፊቱ እንደዛ ሲጠፋ እንባ የሚተናነቀኝ በቃ ወይ ሳይደውሉ ቴክስት ሳይመልስ ጋር የሆነ በጣም መጥፎ ስሜት የሚሰማኝ ያኛው ስሜት አሁን ላይ ቢኖር ራሱ በሞት አልክ እርቃን ቪዲዮ ማለት ነው። እና እንደዛ ላይ ሲለኝ እንዴ ምን እያሰብክ ነው ያልኩት። ናፍቀሽኝ እኮ ነው። የፈለገ ብናፍቅ እንዴት እቃም ቪዲዮ ትጠይቃለህ? ሴት ልጅ እንዴት አንተ እህቶች ላይ እንዲደርስ የማትፈልገው ነገር ለምን ሌሎቹ ላይ ታደርጋለህ አልኩት። ግን እሱ ምን አለ ስቆ ሳቀ። ይሳቅ እኔ በደንብ የተረዳሁት ያንን ነገር ብልክለት ገንዘብ እንደምልክለት አምናል። እንደው ተሳስቼ እንኳን ብልክለት ግን ገንዘብ አልክ ሞታት አለች። እኔ ዛጋ ያሳደገኝ አባት ክብር አለው። አዎ ተሳስቼ ብዙ ነገሮች አድርጌ ይሆናል። ግን አባቴ እንዴት እንዳሳደገኝ አውቃለሁ። ሰው እንኳን ሲሰድበኝ እንደዚህ ቀና ብዬ አንድ መልስ አልመልስለትም። ሰውዬ ኮስተር ብዬ ጥዬው ሄዳለሁ እንጂ ዛጋ አፉን ሲከፍት ብሎ አንድ ሰው አፉን ሲከፍት ብሎ ቢያድር አንድ መጥፎ ቃል አልናገርም። እሱ ብዙ ነገር ሰድበኛል። በሞት አንድ ቃል መጥፎ ቃል ከኔ አፍ አይወጣም ምንም። ምክንያቱም እሱ ጋር እሷ እኮ እንዲህ ያለችኝ እያለ እንድኖር አልፈልግም። እሱ ግን ከራሱ አፍ በወጣው ነገር እድሜ ልኩ ሲጸጸት እንድኖር ፈልጋለሁ። ምክንያቱም እኔ እዚህ ጋር እሱ የሆነ ነገር ባለኝ ቁጥር አንተ እኮ እንደዚህ አድርጋለህ እንደዚህ ይሆናል አንተ እኮ እንደዚህ ይሄ ማለት አቅቶኝ አይደለም ማለት እችላለሁ። ግን ራሱ ህሊናው እያወቀ ህሊናው እንዲወቅሰው ነው የምፈልገው። ማንንም ምን እኔ ከልጅነቴ ጀምሮ በህፃንነቴ ነው ከቤተሰብ የተለያየሁት። ባዳ ቤት ተሰቃይቼ ያደኩት ተርቤ ነው። ባዶ ግሬን ልብስ ሳይኖረኝ የሴት እንኳን ማዕረግ ላይ ሲደርስ የምቀይርበት ሳላገኝ ያደኩት ሰው ቤት ማለት ነው። ስሰቃይ ያደኩት ግን ወንድ ልጅ እንኳን በጣም ነበር ፈራው። ምክንያቱም ብዙ ነገሮች ሊደርሱብኝ ነበር። ብዙ ነገሮች ከዛ ነገሮች ሁሉ ድኜ ነው እነዚህ ሁለት ልጆች ላይ ወደኩት። ግን አንዳንዴ መከራዎች ሲበዙ ለበጎ ናቸው ሊያስችል አይሰጥምና በጣም ብዙ ነገር ደርሶብኛል። በጣም ብዙ ይሄ ጥቃት የሚባል ነገሮች ወይም ደግሞ ለሞት የሚያደርሱ ምቶች ተመትቼ አውቃለሁ። ግን እግዚአብሔር ይመስገን አሁን ላይ የኔ ችኩልነት አሁን እነሱን ማመን አልነበረብኝም። ቸኩልኩኝና ሰው መቅረብ ሲጀምር እያደክ ስትል ሰው መቅረብ ምናምን ትፈልጋለህ አይደለ? ለዛ ነው እነሱ ላይ የጣለኝ። ግን አላማረም። ፈጣሪ ነው ቢሆን አላማረም። ለኔ ያለው ወደፊት ይመጣል። ግን አሁን ካንተ አንድ ነገር እንፈልገው እዚህ ጋር የሆነ ነገር እንድትለኝ ፈልገው። አሁን እሱ እዛ ነገር ላይ ተሳስቻ ማለት በቃ አቁም ያለው ብሎኛል። እኔ የልጅቷ ስልክ እሱ ይሁን እሷ ትሁን የደወለችው ባላቀም ሚስትየዋ የምትባለው ስልኳን ሴፍ አድርጌው የልጅቷ ፎቶ ነው ቲክቶክ ላይ ኢሞ ላይ መጣልኝና በሱ ስልክ አስደውዬ ልጅቷን ማለት ነው እንደዚህ ባለቤትሽ ነው ወይ አሁን አብራችሁ ናችሁ ወይ ብዬ ላስጠይቃት አላስጠይቃት እያልኩ ነው። እኔ ጋር ውስጤ ላይ እኮ ብዙ ጥያቄዎች አሉ። ግን የእውነት እንኳን ከኔ ጋር እግዚአብሔር ፍቅር እሱ የኔ ቢሆን ከልቡ ይቅርታ እስካላለኝ ድረስ ሞታለሁ እንጂ ከሱ ጋር አልሆነ ተጸጽቶ አምኖበት ካልሆነ በስተቀር ማለት ወደኔ የሚመጣው ይሄንን ግን ይዤው ግን ከልጅቷ ጋር እውነት አሁን ላይ አብሮ ከሆነ በሷም ልጠይቃት አልጠይቃት ይሄኛው መልስ ብትሰጠኝ በጣም ደስተኛ ነኝ። ማለት በሌላ ሰው ነው አልጠይቃትም። እኔን ታውቃለች። ግን ምን እንደሆነ አታውቅም። ግን ታውቀኝ እንትን ያው የሆነ ጊዜ ላይ ሞቻለሁ ብሎ ታሪኩ በጣም ብዙ ነው። ሞቷል ብሎኝ ራሱ እንደዚህ ስልክ ደውዬላቸው ስደውልለት አዘን ላይ ነበረ ሞቷል ምናምን አለኝ። ማለት አተነዋል አለኝ ያነሳው ሰው ማለት ነው። ከሴት ጋር ማይቸው እንደዛ ብዙ ነገሮችም አድርጎ ግን በሰዓቱ የዛኔ ደግሞ የሆነ ስሜት ነበረኝና በጣም ነበር የተረበሽኩት። እና የዛኔ እሷ ጋር ደውዬ ነበር ስልኳን ሴፍ አድርጌው ስለነበር በጓደኞቼ ደውለውላት ናቲ ምንድነው ምናምን ሲሏት አው ነው እኮ አለች። እሷ ደግሞ የመሰላት በሰዓቱ ለቅሶ ስለነበረ የለቅሶውን የምንጠይቃት ነበር መሰለኝ የመሰላት። አው ልክ ነው እኮ አስትል በቃ ምን ልበል እንግዲህ አፍቃሪ ያውቀዋል ስሜቱንና ብዙ እንትን ነበር የተሰማኝ የሆነ ነገር ሆነ ነበር። ግን በዛ ሰዓት ስልኳ ነበረኝ
እና በሌላ ሰው ስልክ አስተውዬ ብጠይቃት ችግር አለው ማለት ባስጠይቃት አብራችሁ ናችሁ ወይ አይደላችሁም የሚለው እድሜሽ ምን ያህል ነው? ይሰማል ማለት ምን ያህል ነው እድሜሽ? እኔ አሁን 25 ከወተናል ከ21 እሺ ሚውት አድርጊና አዳምጪኝ። አንደኛ አንቺ ቃሪያ በሚጥሚጣ ሰናፍጭ ያለበት ነው መርፌ የሚያስፈልግሽ ትንሽ ከበድ ያለው ከቤት የማያስወጣውን አንድ ሳምንት ወይ ለአንድ ወር ምናምን እሱን ወቅተንሽ ክትትል ያስፈልግሻል። ገብቶሻል? ምክንያቱም እኔ ያ የደፈረሽ ወንድ በዚህ ጥቃትን አትታገሱ ሴቶች የምትሰሙኝ ከሆነ የደፈረሽን ወንድ እዛው ጋር ጥቃት በደረሰሽብሽ ሰዓት ሄደሽ ማሳሰር መክሰስ ነበረብሽ። አንድ ወንድ ሚስቱ እንኳን ለወሲባዊ ግንኙነት ዝግጁ ካልሆነች ፑሽ አድርጎ እባክሽን እናት አይዞሽ ምናምን እንደዚህ ብሎ አባብሎ እንደዚህ ነገር ቢከታት እንደ ደፈራት ነው የሚቆጠረው። ምንም ጥያቄ ካልፈለገች አልፈለገችም ወንድ በቃ አትንከኝ ካለች ኢንትረስት ከሌላት ለዛ ነገር ዝግጁ ካልሆነች የሁለት ሰዎች መፈቃቀር ይጠይቃል ጉዳይ። እንደዛ ስትሆኑ የምታረገው ነገር እኮ ምንም ሴንስ የለውም በህይወት ውስጥ የሚፈጥረው ስቃይ ሰው ላይ ከመፍጠር ውጭ። ስለዚህ የመድፈር ሙከራ፣ ጥቃት፣ ዛቻ፣ ማስፈራሪያ ሲደርስባችሁ ያንን ሰው መቅጣት ልመዱ። ሴቶች አታውሩት፣ አታሳድሩት። ይሄ ወንዳውን በቃ ልክ እንደሆነ ነው የሚያስበው። ሌላዋ ሴት ላይ የሚያደርገዋል። ነብር ነው መሆን ያለባችሁ። ይሄ ክብር ጉዳይ ነው። ሳትፈልጊ ጫፍሽን መንካት የለበትም። አንድ ወንድ ፍቅረኛ ነኝ ገለመሌ ባል ነኝ በቃ ካልፈለግሽማ መከበር አለብሽ። ገላዋ መከበር አለበት። በገላዋ ላይ የማዘዝ መብት አላት። አንዲት ሴት እምቢ የማለት መብት አላት። አልፈልግም የማለት መብት አላት። ይሄ ሊከበር ይገባል። ይሄንን ጥሰው የሚሄዱ ሰዎች ሊቀጡ ይገባል። እዚህ ውስጥ የምትሰሙኝ ወንዶችም ይህን ጉዳይ ነገ ሴት ልጅ ላይ ይከሰታል። ይሄ ሴት ልጅ ስትወልድ ይቀጥላል። ይሄ ሲሪየስ ነገር ነው። ገብቶሻል አይደል? እንደ ወንድ ይሄን ነገር አክሰፕት አላደርግም። ማንም ሰው ላይ እንዲደርስ በባለ ትዳሮች መካከል እንኳን ይሄ መኖር የለም። በቃ ኢንተረስቱ ከሌላት ሪስፔክት አድርገው፣ ገላዋን አክብረው። ስትፈልግ ይሆናል እኮ አለቀ። ሁለተኛ ስህተትሽ ምንድነው? እንደ እህትና እንደ ወንድም እንቀጥል ሲልሽ ከዚህ ቁስል ሳትድኝ፣ ከዚህ ግንኙነት ከደረሰብሽ የስነ ልቦና ጫና ጥቃት ሳትድኝ ሌላ አይነት ግንኙነት ውስጥ መግባት አልነበረብሽ። ሊያባብልሽ ሊመክርሽ ይበል ምንም ሊበል እንደ እህትና እንደ ወንድም አያስፈልግም። ከወንድ ልጅ ርቀሽ ሲንግል ሆነሽ የደረሰብሽን ነገር ማከም ለብቻሽ፣ ከስነ ልቦና ከደረሰብሽ ነገር ማገገም። ገብቶሻል? ውስጥሽ ጥላቻ እንዳይበቅል። እንደዚህ አይነት ጥቃት ሲደርስባቸው ሰዎች ኮምፕሊትሊ የወንድን ፍጥረት የመጥላት የመፈረጅ ህመም ውስጥ ይገባሉ። ይሄ ህመም ነው በነገራችን። አንድ ሰውን የበደላቸው አንድ ወንድ ግን በቃ ወንድ ሲያዩ ይፈራሉ። በቃ ኢቭን አባታቸውን ይፈራሉ፣ ወንድማቸውን ይፈራሉ እና የማይሆን ትራውማ ውስጥ ይገባሉ። ገብቶሻል? ከዚህ ነገር ለመጠበቅ አይምሮሽ እንዲድን ጥቃት ያደረሰብሽ አንድ ወንድ እንጂ የዓለም ወንድ እንዳልሆነ መረዳትና መዳን ሲገባሽ ቀጥታ ወደ ሌላ ግንኙነት ውስጥ ገባሽ። ሌላ ጥቃት፣ ሌላ ጉዳት ተደራረበ። ገባሽ? የዚህ ደግሞ ይባስ። ይሄ ደግሞ የመጨረሻ አራጅሽ ነው። ይሄ ደግሞ የባስበት የራቁት ቪዲዮ ላኪልኝ አለሽ ማለት ከሌላ ሰው ጋር ነው፣ ከሌላ ሰው ጋር ከሷ ጋር ነው፣ ከቀድሞ ፍቅረኛው ጋር ነው ብለሽ ማጣራት ነው የሚጠበቅብሽ። ይህን ሰው አየር ላይ ተተሽው ነው መሄድ ያለብሽ። ቅድም የገባችው ልጅ ሰምተሻታል አይደል? የነገረችንን ታሪክ ምን አይነት እሳት ውስጥ እንደገባች የእሷ ዕጣ ነው አንቺ ላይ የሚያለው። ገብቶሻል? የራቁት ቪዲዮሽን የሚጠይቅሽ እንደ ሙዚየም እንትን ሊለው አይደለም፣ ሊያስቀምጥልሽ አይደለም። እሱን ይዞ አድቫንቴጅ ሊይዝብሽ አይሆነሽም። ይሄ ወንድ የኔ እናት ሌላ ሴት ተደግፎ አስደግፎ ደረቱ ላይ ፎቶ ተነስቶ የሚፖስት ወንድ ገብቶሻል? ወታደር ነው ብለሽኛል። እንዲህ አይነት ወታደር የለም የኔ እናት። ውትድርና ልብ ነው። ገብቶሻል?
ምናልባት እድሉ ቀንቶትን ልብሱን ያንን የተከበረ ዩኒፎርም ለብሶት ሊሆን ይችላል። የየትም ሀገር ወታደር ውትድርና የሚለው ጽንሰ ሀሳብ ጋይስ ልብ ይጠይቃል። ለሀገሩ ሊሞት የተዘጋጀ እሳቤ ነው ውትድርና። በአጠቃላይ እሳቤው ገብቷቸዋል። ለመሞት ዋጋ ህይወቱን ለመገበር የሚያስብ ሰው እዚህ ጋር ሴት ልጅ ህይወት ላይ የሚጫወት ከሆነ ውትድርና አልገባውም ማለት ነው። ወታደር መሆን ማለት በልብ ነው። እኔም ወታደር እኮ ልሆን እችላለሁ። ግዴታ መዋጋትና ውትድርና ማለት ልብ ነው ያልኩሽ። ሰውን ያለ መጉዳት፣ የሰው ልጅ የመራራት፣ የሰው ልጅ ህይወት ላይ አለመረማመድ፣ አለመጫወት። ሴት ሀገር ናት ብሎ ሲነግርሽ ይውልና ለሀገሬ ለመሞት የተዘጋጁት ብሎ ግን ሴት ልጅ ያስለቅሳል። የሴት ልጅ ራቁት ይዞ ገና ለገና አድቫንቴጅ ለም እንዲህ አይነት ወታደር የለም። ውትድርና በጣም የተከበረ ሙያ ነው። በነገራችን በግሌ የምወደው ማከብረው ጽንሰ ሀሳቡ ስለሚመቸኝ ነው የምልሽ ውስጡ ያለው እሳቤ። ስለዚህ አንቺ ከእንደዚህ አይነት ሰው ራቂ፣ አይጠቅምሽ። እንደውም እሱን ያገባችን የጠበሰች ሴት ካለች እዘኝላት። የኔ እናት አብራው ከሆነች እስካሁን እዘኝላት። ምን አይነት ህይወት ልትኖር እንደምትችል ከእንደዚህ አይነት ሰው ጋር ራስሽን አክብሪ እንጂ። እንዴት ነው እንደዚህ እየተከፋሽና እየተናቅሽ ላይሽ ላይ ቺት እያደረገ እየተጫወተብሽ እንደገና ከሌላ ሰው ጋር ሲንግል ነው አይደለም የሚለውን ለማጣራት የምትሞክሪው? ከዛሬ ጀምረሽ ራቂ። ከዚያ አካባቢ ከተጎዳሽበት ቦታ ራቂ። ብቻሽን ሁኚ፣ ስልክሽን ቀይሪ፣ ጸሎት አድርጊ። የተከበረ ሰው ነው የሚገባሽ። እንደዚህ አይነት ሰው አይገባሽም። ስቃይሽ ነው የሚበዛው። ስለዚህ አትጠይቂ፣ አታጣሪም፣ ስለሱ አትወቂም። ህይወትሽ ውስጥም ጭራሽ ሊኖር የማይገባው ሰው ነው ይሄ። ይህን ጭንቅላትሽ ውስጥ አስገቢው። ተግባባን? እሺ፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እሺ፣ አመሰግናለሁ።